ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ይህ የማንቸስተር ዩናይትድን ጉዳዮች የምትከታተሉበት የዩቲዩብ ቻናላችን ነው። ዛሬም በጣም በርካታ ስፖርታዊ መረጃዎችን ከዩናይትድ ጋር በተገናኘ ይዘናል። ስለ ዳግላስ ሉዊስ አዲስ መረጃ እናነሳለን። ስለ ሉዊስ ሃልም የተሰማ አዲስ ጉዳይ አለ። ማርከስ ራሽፎርድ ተመልሷል። ይህንንም ጉዳይ በተመለከተ የምንመለከተው መረጃ ይኖረናል። ሌሎችም በጣም በርካታ ጉዳዮች አሉ። እስከ መጨረሻው አብራችሁን ከቆያችሁ እነዚህን ሁሉ ትሰማላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንደዚሁም በመናቀርባቸው መረጃዎች ላይ ሐሳብ አስተያየቶቻችሁን በኮሜንት አስፈሩልን። ትላንትናም በጣም በርካታ ቤተሰቦች ናቸው የተሳተፋችሁት ባቀረብነው ፕሮግራም ላይ። የእናንተን ሐሳብ አስተያየት ወደ መጨረሻ አካባቢ የማነሳ ይሆናል። ወደ ዛሬው ስፖርታዊ ጉዳይ ግን በቀጥታ ላምራ። ማንቸስተር ዩናይትድ ፖርቱጋላዊን ኮከብ ፍራንሲስኮ ኮንሴሳኦን ለማስፈረም ፍላጎት ካሳዩ ክለቦች መካከል ቀዳሚው መሆኑ እየተነገረ ነው የሚገኘው። የተጫዋቹ ብቃት የመላ አውሮፓ ክለቦችን ትኩረት የሳበ ቢሆንም አሁን የሚገኝበት ጁቬንቱስ ደግሞ ተጫዋቹን ለሽያጭ ማቅረብ ምንም አይነት እቅድ የለኝም እያለ ነው የሚገኘው እና ማንቸስተር ዩናይትድ የኮንሴሳኦን ሁኔታ በቅርበት እየተከታተለ ሲሆን ሊቨርፑልም ፍላጎት አለው። ማንቸስተር ዩናይትድ የማጥቃት ክፍሉን ለማጠናከር በሚያደርገው እቅድ ኮንሴሳኦን በቅድሚያ ከያዛቸው ተጫዋቾች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከል አንዱ መሆኑን ራሱን ካሳየ በኋላ የዝውውር መስኮቱ ከመዘጋቱ በፊት ተጫዋቹን በእጁ ለማስገባት ከፍተኛ ፍላጎት እንዳለው ጭምር ነው እየተዘገበ የሚገኘው። ኮንሴሳኦ የካሪክን ስብስብ ማጠናከር የሚችል ተጫዋች እንደሆነ መታመኑና እድሉ ከተገኘ ማንቸስተር ዩናይትድ ከሊቨርፑል ጋር ጠንካራ ውድድር በማድረግ ተጫዋቹን ለመቀንባት ማሰቡን የተነገረው። ዩቬንቱስ ተጫዋቹን አሳልፎ ላለመስጠት ቆርጧል። ክለቡ ለኮንሴሳኦ ከፍተኛ ግምት የሚሰጥ ሲሆን ለመጪው ውድድር ዘመን እቅዱ አስፈላጊ ተጫዋች አድርጎ ይመለከተዋል። ክለቡ ተጫዋቹን የመሸጥ ምንም አይነት ፍላጎት ያላሳየ በመሆኑ ምክንያት ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብ ከባድ የድርድር ፈተና ይጠብቀዋል እየተባለ ነው የሚገኘው። ተጫዋቹ ግን የዝውውር መስኮቱ ከመዘጋቱ በፊት ትክክለኛ ጥያቄ ከቀረበ በፕሪሚየር ሊጉ የመጫወት ፍላጎት እንዳለው እየተሰማ ነው የሚገኘው። ለጊዜው ግን ተጫዋቹ ከክለቡ ጋር ውል ያለው በመሆኑና በስፓሊቲ እቅድ ውስጥ ቁልፍ ሚና እየተጫወተ በመገኘቱ በዩቬንቱስ ጠንካራ ዝግጅት እያደረገ ይገኛል እና ማንቸስተር ዩናይትድ የጣሊያኑን ክለብ ሀሳብ በማስቀየር ተጫዋቹን ያስፈርም እንደሆነም በቅርብ ጊዜ የሚታይ እንደሆነ እየተሰማ ነው የሚገኘው። በ2025-26 የውድድር ዘመን በተለያዩ ክለቦች በውሰት ያሳለፈው የዩቬንቱስ አማካይ ዳግላስ ሉዊስ በዚህ የክረምት የዝውውር መስኮት ከቱሪኑ ክለብ የመልቀቅ ዕድሉ ከፍተኛ እንደሆነ እየተነገረ ነው የሚገኘው። ተጫዋቹ ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው ተዘግቧል። ብራዚላዊ አማካይ በ2024 የዝውውር መስኮት ከአስቶን ቪላ ወደ ጁቬንቱስ ካደረገው ዝውውር በኋላ የመጀመሪያው የውድድር ዘመኑ ስኬታማ ባለመሆኑ ከቢያንኮኔሪዎቹ በውሰት እንዲወጣ ፈቃድ ሰጥቶት መጀመሪያ ወደ ኖቲንግሃም ፎረስት አምርቶ ነበር። ነገር ግን በሲቲ ግራውንድ ባጋጠመው የጭን ጉዳት ምክንያት በቂ የመጫወት ዕድል ሳያገኝ ቀርቶ የውድድር ዘመኑ እስከሚጠናቀቅ ድረስ ወደ ቀድሞ ክለቡ ቪላ በውሰት ተመልሶ ነበር። በኡናይ ኤምሬ ስር በተሻለ ሁኔታ መሰለፍ የቻለው ሉዊስ ቪላዎች በፍራይቡርግ ላይ ባስመዘገቡት የዩሮፓ ሊግ ድል ውስጥም የራሱን አስተዋጽኦ በማበርከት የውድድር ዘመኑን አጠናቋል። አሁን ወደ ዩቬንቱስ የተመለሰው የ28 ዓመቱ አማካይ ቀጣይ ጣፈንታው በሚቀጥሉት ሳምንታት ይታወቃል ተብሎ ይጠበቃል። ቱቶ ስፖርት የተሰኘው የጣሊያን ጋዜጣ እንደዘገበው ከሆነ የሉዊስ ትልቁ ህልም በዚህ ክረምት ወደ ማንቸስተር ዩናይትድ መዛወር ነው ብሏል። የቀድሞ የቪላ ቡድን አጋሩ ጆን ማግኒን ዓለም አቀፍ ጥራት ያለው ተጫዋች ሲል የገለጸው ይህ ተጫዋች ከሀገሩ ብራዚል ክለቦች ጥያቄ የቀረበለት ቢሆንም ወደ ሀገሩ መመለስን እንደ መጨረሻ አማራጭ ነው የሚመለከተው ተብሏል። ዋና ፍላጎቱ በድጋሚ በእንግሊዝ ፕሪሚየር ሊግ መጫወት ነው እና ዩናይትድ ሉዊስን ወደ ኦልድ ትራፎርድ ለማስፈረም ከፈለገ ዩናይትድ ከጁቬንቱስ ጋር ያለው ጥሩ ግንኙነት ለዝውውሩ መሳካት መንገድ ይከፍትለታል ተብሏል። ከዛ በተጨማሪ ዩናይትድ የብራይተን አማካይ ካርሎስ ባሌባም ወደ ክለቡ መቀላቀል የሚፈልግ ሌላው ተጫዋች እንደሆነ እየተነገረ ነው የሚገኘው። አሁን ላይ ዩናይትድ በቻምፒየንስ ሊግ ላይ ተጽዕኖ መፍጠር የሚችልና በተከላካይ አማካይ ስፍራ ላይ መጫወት የሚችል ልምድ ያለው ተጫዋች ማምጣት እንደሚፈልግ ይታወቃል። በካሪክ ስብስብ ውስጥ የሚፈለጉትን መስፈርቶች የሚያሟለው ሉዊስ በአውሮፓ ቻምፒየንስ ሊግ 6 ጨዋታዎችን እንዲሁም በዩሮፓ ሊግና በኮንፈረንስ ሊግ ደግሞ 24 ጨዋታዎችን ማድረግ ችሏል። ነገር ግን አሁን ያለው የሉዊስ ብቃት በእርግጥ ለማንቸስተር ዩናይትድ ይመጥናል ወይ የሚለው ጥያቄ በበርካቶች እየተነሳ ነው የሚገኘው። ቱቶ ስፖርት አክሎ እንደገለጸው ከሆነ በሁለቱ ክለቦች መካከል ያለው መልካም ግንኙነት የልውውጥ ስምምነት ለማድረግም በር ሊከፍት ይችላል ይላል። ይህም ስምምነት ዳግላስ ሉዊስ ወደ ማንቸስተር ዩናይትድ፣ ጆሹዋ ዚርክዚ ደግሞ በተቃራኒው ወደ ጁቬንቱስ የሚያመሩበትን እድል ሊፈጥር ይችላል ይላል። ኔዘርላንዳዊ አጥቂ ዚርክዚ ለጣሊያኑ ክለብ የቀረበ ሲሆን ሁለቱም ተጫዋቾች ኪያችራባቺያን የተባለ አንድ ወኪል ነው በነገራችን ላይ ያላቸው። ዚርክዚ በኦልድ ትራፎርድ ሁለቱን የውድድር ዘመናት ካሳለፈ በኋላ ከክለቡ ይለያያል ተብሎ ይጠበቃል። የ25 ዓመቱ አጥቂ ባለፈው የውድድር ዘመን በሁሉም ውድድሮች 26 ጨዋታዎችን ብቻ ያደረገ ሲሆን በፕሪሚየር ሊጉ በቋሚነት የተሰለፈው በ5 ጨዋታዎች ብቻ ነበር።
ከማንቸስተር ዩናይትድ ዝውውሩ በፊት በቦሎኛ ስኬታማ ጊዜ ያሳለፈውን ዚርክዚን ወደ ጣሊያን ለመመለስ ጁቬንቱስ፣ ሮማና ኮሞ ፍላጎት ማሳየታቸው ተነግሯል። ነገር ግን የዚርክዚና የዳግላስ ሉዊዝ ልውውጥ ሊኖር እንደሚችልም እንደዚሁ እየተዘገበ ነው የሚገኘው። ሌላኛው ጉዳይ ማንቸስተር ዩናይትድ በኒውካስል ውስጥ የተከሰተውን የአሰልጣኝ ስንብት አጋጣሚ በመጠቀም ተጫዋች ለማስፈረም እንቅስቃሴ መጀመራቸው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ባለፈው የውድድር ዘመን በአሰልጣኝ ማይክል ካሪክ ያሳየውን በጎ እድገት አስቀጥሎ የተሻለ ውጤት እንዲያስመዘግብ ለማስቻል በቡድን ውስጥ ያሉ ክፍተቶችን ለመድፈን በሚቀጥሉት ሳምንታት በዝውውር ገበያው ላይ በጣም ጠንካራ ተሳትፎ ያደርጋል ተብሎ ይጠበቃል ሲል ቲንቶክ ዘግቧል። ካሪክ አስቀድሞ ዩሪ ቴሌማንስና አንድሬ ሳንቶስን ማስፈረም የሚታወቅ ሲሆን ሶስተኛ አማካይ ማስፈረም እድሉም ከፍተኛ ነው እና ዩናይትድ አጥቂ መስመር ላይ ተጨማሪ ተጫዋች ሊያስፈርም ቢችልም በግራ መስመር ተከላካይ ቦታም እንደዚሁ እጥረት አለ። ሉክ ሾው ብቸኛ ተጫዋች መሆኑ ቦታውን ትኩረት እንዲያገኝ አድርጎታል። ቲምቶክ እንዳስነበበው በሴንት ጄምስ ፓርክ ከተከሰቱ ሁነቶች በኋላ ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሊውሳን ለማስፈረም የመጀመሪያ ጥያቄውን ለማቅረብ እየተዘጋጀ ይገኛል። የአዲሱ የውድድር ዘመን ከመጀመሩ ጥቂት ሳምንታት በፊት አሰልጣኝ ኤዲ ሃው ከሴንት ጄምስ ፓርክ ኃላፊነታቸው ለመልቀቅ ወስነዋል እና ኤዲ ሃው በዚህ የክረምት የዝውውር መስኮት አንቶኒ ጎርደን እና ሳንድሮ ቶናሊ ከክለቡ ሲሸጡ ተመልክተዋል። ብሩኖ ጉማሬስም አርሰናልን የመቀላቀል እድሉ ሰፊ ሆኗል እና ይህም ከፍተኛ ቅሬታን ፈጥሮ ሊሆን እንደሚችል የሚገመት ቢሆንም የመልቀቃቸው ትክክለኛ ምክንያት ወደፊት ግልጽ ይሆናል ተብሏል። ሁኔታው ምንም ይሁን ምን ኒውካስል አዲስ አሰልጣኝ በመፈለግ ላይ ሲሆን፣ ማንቸስተር ዩናይትዶች ደግሞ ይህንን አጋጣሚ በመጠቀም ሊዩስ ሃልን ለማስፈረምና በግራ ተከላካይ መስመራቸው ላይ ጠንካራ ተፎካካሪ ለማምጣት ትክክለኛው ጊዜ አሁን ነው ብለው አምኗል። ሃል በዚህ ክረምት ወደ ኦልድ ትራፎርድ የመዘወር ፍላጎት እንዳለው ተገልጿል። ምንም እንኳን ሉክ ሾው መጀመሪያ ላይ ዋና ተሰላፊነቱን ይዞ ቢቀጥልም ሃል ግን የቋሚ ተሰላፊነቱን ቦታ ሙሉ ለሙሉ ለመረከብ ብቃት እንዳለው ይታመናል። ሉክ ሾው በተደጋጋሚ በጉዳት የሚጠቃና አሁን ላይ እድሜው 31 እንደመሆኑ መጠን የሃል የመሰለፍ ዕድል የሰፋ ይሆናል። ኒውካስሎች ለተጫዋቹ ከ50 እስከ 55 ሚሊዮን ፓውንድ የመሸጫ ዋጋ እንደተመኑ ቢነገርም በዚህ ክረምት በርካታ ቁልፍ ተጫዋቾችን በማጣታቸው ምክንያት ይህ ዋጋ ሊቀየር ይችላል እየተባለ ነው የሚገኘው። የዩናይትድ የቴክኒካል ዳይሬክተር ጄሰን ዊልኮክስ በሃል ሁለገብ የተከላካይነት ብቃት በመደመማቸው ዝውውሩ እንዲፈጸም በግላቸው ጥረት እያደረጉ እንደሆነም ተጠቅሷል። ስለ ሊዩስ ሃል ያለፈው ዓመት አስተያየት የተሰጡት ኤዲ ሃው የሊዩስ ሃልን ቴክኒካል ብቃት ተመልክታችኋል። ከሜዳ ውጭ ከቆየበት ረጅም ጊዜና ከዓለም አቀፍ ረፍት በፊት ከኛ ጋር አለመስራቱን ስናስብ ያሳየው ብቃት በጣም ድንቅ ነበር ብለው ነበር። በሌላ በኩልሃል ለአሰልጣኝ ኤዲ ሃው ያለውን አክብሮት ሲገልጽ እስካሁን በነበረኝ የእግር ኳስ ሕይወት ውስጥ ትልቅ አስተዋጽኦ አበርክቶልኛል። በእድገቴ ውስጥ በጣም አስፈላጊ ከሆኑ አሰልጣኞች አንዱ ነው። ኤዲ በጨዋታዬ ውስጥ በርካታ ነገሮችን በመውሰድ በዚህ የእድሜ ክልል ላይ እደርስበታለሁ ብዬ ካሰብኩበት በላይ አሻሽሎታል። ለእኔ ያለው እምነትና ፈቃደኝነት በእውነት በጣም አመሰግነዋለሁ የሚል አስተያየት ሰጥቶ ነበርና ስለዚህ የሚወዱ አሰልጣኝም ከክለቡ መልቀቁን ተከትሎ ሊዩስ ሃል ቀጣይ መዳረሻው ኦልድ ትራፎርድ እንደሚሆን በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ጉዳይ የማንቸስተር ዩናይትዱ ቤልጂየማዊ ግብ ጠባቂ ሴን ላመንስ ለአዲስ የውድድር ዘመን እረፍቱን በማሳጠር ወደ ክለቡ የቅድመ ውድድር ዘመን ልምምድ መመለሱ እየተዘገበ ነው የሚገኘው። እንደ ኤስፔን ዘገባ ከሆነ የ24 ዓመቱ ግብ ጠባቂ በዓለም ዋንጫ ከቤልጂየም ብሔራዊ ቡድን ጋር እስከ ሩብ ፍጻሜ ከተጓዘ በኋላ እስከ ሰኞ ድረስ እረፍት ሰጥቶት የነበረ ቢሆንም ከተመደበለት ጊዜ በ4 ቀናት ቀድሞ ትናንትና በካሪንግተን የልምምድ ማዕከል ተገኝቷል። ላመንስ ወደ ካሪንግተን ያመራው በዚህ ወር በ35 ሚሊዮን ፓውንድ ከቪላ ማንቸስተር ዩናይትድን ከተቀላቀለው የብሔራዊ ቡድን አጋሩ ዩሪ ቴሌማንስ ጋር በአንድነት መሆኑም ተሰምቷል። ላመንስ ከዓለም ዋንጫው ማጠቃለያ በኋላ በፍጥነት ወደ ክለብ እግር ኳስ ለመመለስ ትልቅ ፍላጎት እንዳደረበት ተገልጿል። በዓለም ዋንጫው የቤልጂየም ሁለተኛ ግብ ጠባቂ የነበረው ላመንስ ቲቮ ኮርቷ በሩብ ፍጻሜው ከስፔን ጋር በነበረው ጨዋታ በጉዳት ምክንያት በመቀየሩ ምክንያት ወደ ሜዳ ገብቶ ነበር። ሆኖም ቤልጂየም 2-1 በሆነ ውጤት ተረታ በወጣችበት በዛ ጨዋታ ስፔን አሸናፊ ያደረገችውን ጎል ሚኬል ሜሪኖ ሲያስቆጥር ኳሷን በደንብ ሳይዛት ቀርቶ በሰራው ስህተት ነበር ሀገሩ የተሸነፈችው። ነገር ግን ያ ስህተት የተጫዋቹን ብቃት ያሳያል ማለት አይደለም። ጥሩ ግብ ጠባቂ እንደሆነ ባለፈው የውድድር ዓመት ተመልክተናል። ባለፈው መስከረም በ18 ሚሊዮን ፓውንድ ማንቸስተር ዩናይትድን ከተቀላቀለ በኋላ ድንቅ የጨዋታ ጊዜን አሳልፏል። ሰንደርላንድን 2-0 ባሸነፉበት ጨዋታ የመጀመሪያ ጨዋታውን ያደረገው ወጣቱ ግብ ጠባቂ የውድድር ዘመኑ ቋሚ ተሰላፊ በመሆን ዩናይትድ በቻምፒየንስ ሊግ ቦታ እንዲያገኝ ከፍተኛ አስተዋጽኦ አበርክቷል። በግንቦት ወርም በደጋፊዎች በተሰጠ ድምፅ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ተብሎ ተመርጦ ነበር እና ቡድኑ አሁን የዩናይትድን የልምምድ ካምፕ ተቀላቅሏል። ዩናይትድ በቀጣይ በስዊድን ስቶክሆልም ከአትሌቲኮ ማድሪድ ጋር በሚያደርገው የወዳጅነት ጨዋታ ዝግጅቱን አጠናክሮ እንደሚቀጥልም ተገልጿል። ማርከስ ራሽፎርድ ባርሴሎናን በይፋ ተሰናብቷል። ባርሴሎናን በቋሚ ውል የመቀላቀል ፍላጎት የነበረው ማርከስ ራሽፎርድ ያው ክለቡን ተሰናብቷል። ዩናይትድን ለቆ በአንድ ዓመት የውሰት ውል
ለካታላኑ ክለብ ፈርሞ ጥሩ ጊዜን ማሳለፍ እንደቻለም ይታወቃል። ራሽፎርድ በባርሴሎና ቆይታው በ49 ጨዋታ ተሰልፎ በ28 ግቦች ላይ ቀጥተኛ ተሳትፎን አድርጓል። 14 ግቦችን አስቆጥሮ 14 አሲስት አድርጓል። የላሊጋ ዋንጫን ከባርሴሎና ጋር ማሸነፍ የቻለው የ28 ዓመቱ ተጫዋች በአሰልጣኝ ሃንስ ፍሊክ ቢወደድም ባርሴሎና በ26 ሚሊዮን ፓውንድ የመግዛት አማራጩን አልተጠቀመም። ክለቡን በማርከስ ራሽፎርድ ቦታ የሚጫወተውን አንቶኒ ጎርደንና ካሪም አዴሚን አስፈርሟል። ባርሴሎናን እንደማይቀላቀል ያረጋገጠው ማርከስ ራሽፎርድ ታዲያ በማህበራዊ ትስስር ገጹ የማይረሳ ቆይታ እንደነበረው በመግለጽ ክለቡን ተሰናብቷል። ራሽፎርድ በቀጣይ ከማይክል ካሪክ ጋር በጋራ እንደሚሰራም እንደዚሁ ይጠበቃል። ከራሽፎርድ ጋር በተያዘ ግን ሌሎችም የወጡ ጉዳዮች ስላሉ እነሱን እንመልከት። ቀደም ብሎ ተጫዋቹ ከክለቡ ይለያያል የሚሉ ግምቶች ቢበዙም ሁለት ለክለቡ ቅርበት ያላቸው ምንጮች ግን ተጫዋቹ በክለቡ እንደሚቆይ አንስተዋል። ተጫዋቹም በ40 ሚሊዮን ፓውንድ ለመሸጥ የወጣው የውል አንቀጽ አሁን ጊዜ አልፎበታል። በማንቸስተር ዩናይትድ በቅርቡ የወጡ ዘገቦች እንደሚጠቁሙት ከሆነ ዩናይትድ የሮማን አማካይ ማኑ ኮኔን በ51 ሚሊዮን ፓውንድ ለማስፈረም በሚያደርጉት ጥረት ራሽፎርድን የዝውውሩ አካል ሊያደርጉ ይችላሉ ተብሏል። ነገር ግን የሮማ ክለብ ተጫዋቹን የመውሰድ ፍላጎት ቢኖረውም ከፍተኛው የደሞዝ ክፍያው በውሰት ለመውሰድ የሚያስገድድ በመሆኑ ዝውውሩ የመሳካት ዕድሉ አነስተኛ ሆኗል። ቀደም ሲል በቋሚነት ቦታውን አጥቶ የነበረው ራሽፎርድ በዚህ ክረምት ወደ ዩናይትድ ልምምድ እንደሚመለስ ይጠበቃል። ማይክል ካሪክ የክለቡ አዲስ አሰልጣኝ ሆኖ መሾሙን ተከትሎ የዩናይትድ የቀድሞ ተጫዋቾች ራሽፎርድ የእግር ኳስ ሕይወቱን በኦልትራፎርድ እንደገና ሊያንሰራራ እንደሚችል እምነታቸውን ገልጿል። የቀድሞው የዩናይትድ አማካይ ፖል ኢንክ ካሪክ ከራሽፎርድ ምርጥ ብቃትን ማውጣት ይችላል ብዬ ሙሉ በሙሉ አምናለሁ። ካሪክ እጁን በትከሻው ላይ አድርጎ በክለቡ እንድትቆይ እፈልጋለሁ፣ እዚህ ነው የምትጫወተው ብሎ የሚያበረታው ከሆነ በጣም ጥሩ የሆነውን ራሽፎርድን በማንቸስተር ዩናይትድ እንደምናይ እርግጠኛ ነኝ ብሏል። የቀድሞ ተከላካይ ዌስ ብራውንም የኢንክን ሀሳብ በመደገፍ ማይክል ካሪክ ተጫዋቹን በስኳድ ውስጥ ማግኘት የሚፈልግ ይመስለኛል። በጨዋታዎች ላይ ተጨማሪ አማራጭ ይሰጠዋል። በእግር ኳስ ውስጥ አለመግባባቶች ይፈጠራሉ፣ ነገር ግን ነገሮችን እንደገና ማስተካከል ይቻላል። ራሽፎርድ ለቀጣዩ ውድድር ዘመን እዚሁ መቆየቱ ለካሪክ ትልቅ አቅም ይሰጠዋል። ራሽፎርድ ከማንቸስተር ዩናይትድ ጋር ገና የ2 ዓመት ውል የሚቀረው ሲሆን እስካሁን ለልጅነት ክለቡ ባደረጋቸው 426 ጨዋታዎች 138 ጎሎችን አስቆጥሯል። እንደዚሁም 79 አሲስቶችን በማንቸስተር ዩናይትድ ባደረጋቸው ጨዋታዎች አስመዝግቧል። በነገራችን ላይ የማንቸስተር ዩናይትድ የ2026-27 ከፍተኛ ተከፋዮች ዝርዝር ይፋ ተደርጓል። በዚህም መሰረት አሁንም ቢሆን ማርከስ ራሽፎርድ ነው ከ300,000 ፓውንድ በላይ በማግኘት ቀዳሚነቱን የያዘው። ከዛ በተጨማሪ ብሩኖ ፈርናንዴዝም በተመሳሳይ ዋጋ ከፍተኛው ተከፋይ ነው። ቤንጃሚን ሼሽኮ 200,000 ፓውንድ ይከፈለዋል። ማቲያስ ዴሊት 195,000 ፓውንድ የሚከፈለው ተጫዋች ነው። ማቲያስ ኩኝሃ 180,000 ፓውንድ ይከፈለዋል። ብሪያም ቤሞ 150,000 ፓውንድ፣ ሉክ ሾ 150,000 ፓውንድ፣ ኮቢ ማይኑ 150,000 ፓውንድ፣ ናስር ማዝራዊ 135,000 ፓውንድ፣ አማድ ዲያሎ 120,000 ፓውንድ፣ ሊዛንድሮ ማርቲኔስ 120,000 ፓውንድ፣ ማኑኤል ኡጋርቴ 120,000 ፓውንድ፣ ሌኒ ዮሮ 115,000 ፓውንድ፣ ጆሹዋ ዚርኪዚ 105,000 ፓውንድ፣ ዲያጎ ዳሎ 85,000 ፓውንድ፣ ሴላመንስ 60,000 ፓውንድ፣ ቶም ሂተን 45,000 ፓውንድ፣ ፓትሪክ ዶርጉ 40,000 ፓውንድ፣ ኤይደን ሄቨን 25,000 ፓውንድ፣ ቺዶ ኦቢ 15,000 ፓውንድ፣ ኢታን ዌትሊ 10,000 የሚያገኙ የዩናይትድ ተጫዋቾች ናቸው ተብሏል። ከዛ በተጨማሪ ሃሪ ማጌርም ከፍተኛ ተከፋይ ነበር። ነገር ግን በአንድ ወቅት ደሞዙን ለመቀነስ መስማማቱን ተከትሎ 190,000 ፓውንድ የሚያገኝ ተጫዋች ነው። የአዲሶቹ ተጫዋቾች የዩሪ ቲሊማንስና የአንድሬ ሳንቶስ የደሞዝ መጠን ግን እስካሁን ድረስ በይፋ እንዳልታወቀና እንዳልተገለጸ ነው መረጃው ይህንን ዝርዝር ይፋ ሲያደርግ የገለጸው። ሌላኛው ጉዳይ ሪያል ማድሪድ ቹአሜኒን ለማንቸስተር ዩናይትድ ለመሸጥ ውሳኔ ላይ ሊደርስ ይችላል የሚሉ የስፔን መገናኛ ብዙሃን ተበራክተው እየተመለከትን ነው የምንገኘው። ሪያል ማድሪድ አሁን ላይ የማንቸስተር ሲቲን አማካይ ሮድሪን ለማስፈረም የሚያስፈልገውን ገንዘብ ለማግኘት ሲል ፈረንሳይን አማካይ ኦሪሌን ቹአሜኒን ለማንቸስተር ዩናይትድ ለመሸጥ የመጨረሻ ውሳኔ ላይ መድረሱ ተሰምቷል። በአሰልጣኝ ጆዜ ስር ስኳዱን እንደገና እየገነባ የሚገኘው ሪያል ማድሪድ የ30 ዓመቱን የባላንዲዮር አሸናፊ የሆነውን ሮድሪን ከማንቸስተር ሲቲ ከ43 እስከ 51 ሚሊዮን ፓውንድ ድረስ ለማስፈረም ዝግጁ መሆኑ ተገልጿል። ሮድሪ በሲቲ ያለው ኮንትራት የመጨረሻ ዓመት ላይ የሚገኝ ሲሆን ወደ ስፔን የመመለስ ፍላጎት እንዳለው ተገልጿል። ሪያል ማድሪድ ታዲያ አሁን ላይ ኦሪሌን ቹአሜኒን በ68 ሚሊዮን ፓውንድ ወይንም በ80 ሚሊዮን ዩሮ አካባቢ ለመሸጥ ዝግጁ ነው። ሪያል ማድሪድ የተጫዋቹን ዝውውር ለማጠናቀቅ ከማንቸስተር ሲቲ ጋርም ንግግር ጀምሯል። ዩናይትድ ደግሞ ቹአሜኒን የክረምቱ ዋነኛ የዝውውር ኢላማ አድርጎት እንደቆየ የሚታወቅ ነው። ስለዚህ አሁን ሪያል ማድሪድ የሮድሪን ጉዳይ ለማጠናቀቅ መቃረቡን ተከትሎ ቢያንስ በቀጣዮቹ 24 ሰዓታት አዳዲስ ነገሮች ይፈጠራሉ ተብሎ ይጠበቃል። በዚህ ምክንያት ኦሪሌን ቹአሜኒን ለማንቸስተር ዩናይትድ ሊሸጥ እንደሚችል በርካታ የስፔን መገናኛ ብዙሃን እየዘገቡ ይገኛሉ።
በመጨረሻም በትናንትናው ፕሮግራማችን በርካታ ቤተሰቦች ሐሳብ አስተያየቶቻችሁን ሰጥታችሁ ነበረ። የእናንተን ሐሳብ አስተያየት እናንሳ። ሙባረክ በጣም ደስ እያለኝ ነው፣ ምክንያቱም ባሌባ ሊመጣ ነው። እርግጠኛ ነኝ ባሌባ ከመጣ ከአንደርሰን የተሻለ ይሆናል፣ የዩናይትድ ጨዋታ ውስብስብ ስላልሆነ የሚል አስተያየት ሰጥቷል። መላኩ ተስፌ ባሌባና ዴላፕ አያስፈልጉም፣ ዴላፕ በነፃ እንኳን አይመጥንም፣ ኢኒዮስ የሚባል የጋብሩ ስብስብ ምን እያደረጉ እንደሆነ አይታወቅም። ያንን ሁሉ ገቢ አግበስብሰው እስካሁን የረባ ተጫዋች አላስፈረሙም የሚል አስተያየት ሰጥቶናል። ሳምሶን ከሮናልዶ ጋር በተያዘ ለሰጠን አስተያየት እጅግ ነው የምናመሰግነው። አብዱል ሰመድ ፈሩ ዩናይትድ አማካይ ክፍሉን ለማጠናከር በሚያደርገው እንቅስቃሴ በጣም እየዘገየ ይመስለኛል። በዚህ ከቀጠለ መጨረሻ ላይ የቸኮለና ያልተጠና ዝውውር ፈጽሞ ጸጸት ውስጥ ከሚገባ ወደ ሌላ ማማተሩን ትቶ ባሌባን ብቻ ማስፈረም ይኖርበታል። ልጁ ራሱ በጣም ከመጓጓቱ የተነሳ በወኪሎቹ ሳይቀር መልእክቶችን እያስተላለፈ ስለመሆኑ እየተሰማ ነው። አንዳንዴ ፈልገህ ያጣኸውን ሲፈልግህ ታገኘዋለህ እንደሚባለው ተጫዋቹን ለማስፈረም ትክክለኛው ሰዓት አሁን ይመስለኛል የሚል አስተያየት ሰጥቷል። ድልሃ እያሉ ክለብ ብሏል። እጅግ አድርገን ነው አብዱል ሰመድን የምናመሰግነው። ታደለ ገለታ በጣም የሚወደው ማንቸስተር ዩናይትድ አስፈሪ መሆን ካለበት ሁለት ተከላካይ፣ አንድ ልምድ ያለው ተከላካይ አማካይ ግዴታ ማስፈረም አለበት። የፉልሃሙን አማካይ ቢሆን ደስ ይለኛል፣ ራሽ መሄድ የለበትም የሚል አስተያየት ሰጥቶናል። እናመሰግናለን። ጆን ሄኖክ እንደዚሁ የዴላፕን ዝውውር ተቃውሞ አስተያየት ሰጥቶናል። ዴላፕ ከይቅርታ ጋር አይመጥንም፣ ባሌባ ግን ግዴታ ነው መምጣት አለበት፣ እምቅ ብቃት አለው ያወጣል የሚል አስተያየት እንደዚሁ ዳድ የሚል ቤተሰባችን ሰጥቶናል። እጅግ አድርገን ነው የምናመሰግነው። አበበም ለሰጠና ሴት እናመሰግናለን። የሱፍ መሐመድም እጅግ ነው የምናመሰግነው። ኡስማን ሐሰንም ከዴላፕ ዚርኪዚ የተሻለ ነው የሚል አስተያየት ሰጥቶናል። በርካቶች ቤተሰቦቻችን ዴላፕ ከዩናይትድ ጋር የተያያዘውን መረጃ ተቃውሞ አስተያየት ሰጥቷል። በእርግጥ ትክክል ይመስለኛል። ባለፈው በጣም ደካማ የሚባል ሲዝን ነው ከቼልሲ ጋር ያሳለፈውና ዩናይትድ ከሱ የተሻለ ተጫዋቾችን ነው ማምጣት ያለበት። በእኔ እይታ ሊያም ዴላፕ ለክለባችን የሚመጥን ተጫዋች አይደለም። ከሱ ይልቅ በነጻ ዝውውር ዱሳን ብላሆቪችን ማስፈረም ይሻላል። በተረፈ አንድ ጥያቄ መጠየቅ እፈልጋለሁ። የክለባችን አመራሮች የተጫዋቾች ዝውውር መዝጊያ ከመድረሱ በፊት ለምን ሁለት ተጫዋቾችን እንደማያስፈርሙ ብትነግረኝ ደስ ይለኛል የሚል ጥያቄ ጠይቀን የዘውትር ተከታታዮችን ይነበብ ነው። እጅግ አድርገን እናመሰግናለን። ዝውውሮች እስካሁን ድረስ በፍጥነት እንደማይፈጸሙ የሚያሳዩት ዘገባዎች ኢኒዮሶች ባለፈው የውድድር ዓመት በጣም በርካታ ገንዘብ በማውጣታቸው ምክንያት አሁን ላይ ደግሞ በገበያው በጣም ከፍተኛ ዋጋ እየተጠራ ነው የሚገኘው። ከዛ ይልቅ የተጠና በአነስተኛ ዋጋ ተጫዋቾችን ለማስፈረም ነው እቅዳቸው እየተባለ ነው የሚገኘው። ከዛ ጋር ተያይዞ ነው መዘግየቶች ያሉት እና ልክ እንደ የኤሪ ቴሌማንስ በአነስተኛ ዋጋ የሚገኙ አማራጮችን ነው አሁን ላይ ኢኒዮሶች እየተመለከቱት ያለ ተብሏል። ግን ከፍተኛ ገንዘብ ካወጡ ለምሳሌ እንደ አሌክስ ስኮት 80 ሚሊዮን ፓውንድ፣ ከዛ ውጭ ደግሞ እንደ ኦሪሊየን ቻሜኒ ላሉ ተጫዋቾች ከ70 እስከ 80 በመክፈል ሊያመጡ ይችላሉ ትልቅ በሚባል ገንዘብ። ከዛ ውጭ ግን ላሉ ተጫዋቾች ከ50 እና ከዛ በታች ነው ኢኒዮሶች ለመክፈል የሚፈልጉት እየተባለ ነው የሚገኘው። በተለይ የማንቸስተር ዩናይትድን ጉዳዮች ብቻ የሚዘግቡ መገናኛ ብዙሃን ይህንን ነው እያነሱ የሚገኙት። እጅግ አድርገን ነው ግን ለተሳትፎ የምናመሰግነው። ሁላችሁም ቤተሰቦቻችን ለሰጣችሁን አስተያየት እጅግ እናመሰግናለን። በያላችሁበትም ሰላምና ጤናን እንመኛለን። ቻው ቻው።